አይምሮአችን እጄን ሲያመኝ አይምሮዬ ነው የሚነግረኝ እጅህን አሟል፣ እግሬን ሲያመኝ እግርና አይምሮዬን ሲያመኝ ግን አይምሮህ ታሟል ብሎ የሚነግረኝ ሌላ አይምሮ የለኝም። እና ለዚህ ነው ብዙ ጊዜ ደህና ነኝ እኮ የሚሉት አይምሮ ህመም ላይ ያሉ ሰዎች ደህና ነኝ ይላሉ። እየሳቀ ነበር እኮ እንዴት ይሄ ተፈጠረ? ስራ ገብቶ ነበር እኮ ትናንትና። እሱ እኮ በጣም ሳቂታ ተጫዋች ነው እንዴት ተፈጠረ? ምናልባት ሳቁ መሸሻ ሊሆን ይችላል፣ ኮፒንግ ሜካኒዝም ሊሆን ይችላል። እና ወደ ጉዳዩ ስመጣልሽ ግን መንፈሳዊነት ጥቅሙ ይሄ ነው። ተስፋ በተለይ ነቢየ እግዚአብሔር ዳዊት ነፍሴ በተስፋ ታድራለች፣ በገንዘብ ታድራለች፣ በሀብት በንብረት ታድራለች፣ በሌላ ነገር አለ በተስፋ ታድራለች። ወአዲ በተስፋሁ ታድር ነፍሴ፣ እንግዲህ ነፍሴ በተስፋው ታድራለች። በደንብ ገብቶታል ተስፋ ሰው ማሳደር እንደሚችል ማለት ነው። አሁን እኛ የምንቀረጸው ይሄ ካሜራ ኦን መሆኑን ተስፋ አድርገን ነው እንዴት ላለ ማጋዛሚ ነው አይደል? ቼክ አድርጉት። ወይም እንግዲህ አላውቅም። መኪና የምንሳፈረው እንደርሳለን ብለን ተስፋ አድርገን እንኖራለን ብለን ተስፋ አድርገን የምንወጣው የምንወርደው፣ የምንተኛው እንነሳለን ብለን ተስፋ አድርገን ነው፣ ስንሞትም እንነሳለን ብለን ተስፋ አድርገን ነው በትልቁ። ስለዚህ ተስፋ የሁሉ ነገር ነው። ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን መቆየት ይችላል። ያለ ተስፋ ግን በጣም ከባድ እና ሃይማኖት የሚሰጠው ትልቅ ነገር ወይም መንፈሳዊነት የሚሰጠው ትልቅ ነገር ምንም ነገር እንዳይደንቀን ያደርጋል። በጎች በበረት ባይገኙ፣ የተዘራው ባይበቅል፣ ፍሬን ባይሰጥ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። በቃ የመጨረሻው ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ። ማለት ስራ የስራ ማለት አይደለም፣ ግን ከሌሎቹ ስራዎች በላይ ተስፋው ነው ኃይል ያለው። ሌሎች ስራዎችንም ለመስራት ጉልበት የሚሆነው ተስፋው ነው። ድራይቭ ነው እኮ አይደለ? ተነስተህ እንድትበረታ፣ እንድትጠነክር፣ እንድትሮጥ፣ ጥርስህ እንድትነክስ ያግዝሃል ተስፋ ስለምታደርግ።